የመካከለኛው ምስራቅ ውጥረት አዲስ ምዕራፍ ላይ በደረሰበት በዚህ ወቅት ዓለም አቀፍ ማህበረሰብ በታላላቅ ኃይሎች የቃላት ጦርነትና በመሬት ላይ በሚፈጸሙ ጥቃቶች መካከል ቆሞ የነገውን ዕጣ ፋንታ በስጋት እየተጠባበቀ ይገኛል። በኢራን ሰማይ ስር እየተሰማ ያለው የድሮንና የሚሳኤል ድምጽ ብቻ ሳይሆን የዓለም አቀፍ ሕግጋት መናድና የሰብአዊ መብት ጥያቄም ጭምር ነው። የአውሮፓ ምክር ቤት ፕሬዚዳንት አንቶኒዮ ኮስታ በኢራን የኤነርጂ ተቋማት ላይ የሚሰነዘሩ ጥቃቶች ሕገወጥ ናቸው ሲሉ ያወገዙ ሲሆን፣ በሌላ በኩል ደግሞ ዶናልድ ትራምፕ የሆርሙዝ ወሽመጥን ተገን በማድረግ የአገሪቱን መሠረተ ልማት እንደሚያወድሙ ዝተዋል። ይህ የኃይል ሚዛን ፍጥጫ ወዴት ያመራል? ዲፕሎማሲው ለጦርነት ነበልባል እጅ ይሰጥ ይሆን ወይስ በሌላ ፖለቲካዊ አውድ የሚታይ? የእነዚህንና ሌሎች ጥያቄዎችን አካተን በዕለቱ የዓለም አቀፍ የትንታኔ ዘገባዎች ልንዳስስ ወደድን። አማኑኤል ጀንበሩ ነኝ። የባሩድ ጭስና የዲፕሎማሲ አጣብቂኝ በመካከለኛው ምስራቅ የሕግ የበላይነት አረ ወዴት ነው ያስባለ ሆኗል። በቀጠናው እየተቀጣጠለ ያለው ወታደራዊ ግጭት አሁን ላይ ከመደበኛ ውጊያ ባለፈም የዓለም አቀፍ ሕግጋት የሚፈተኑበት ትልቅ መድረክ ሆኗል። በቅርቡ የአውሮፓ ምክር ቤት ፕሬዚዳንት አንቶኒዮ ኮስታ ያስነበቡት መግለጫ የዚህን ቀውስ አሳሳቢነት ወደ አዲስ የዲፕሎማሲ ከፍታም ያስጠጋ ሆኗል። ፕሬዚዳንቱ በኤክስ ገጻቸው ላይ ባሰፈሩት መልእክት የሲቪል መሠረተ ልማቶችን በተለይም የኢነርጂ ተቋማትን ኢላማ ማድረግ በዓለም አቀፍ ሕግ ተቀባይነት የሌለውና ሕገወጥ ተግባር መሆኑን አጽንኦት ሰጥቷል። ይህ መግለጫ የኢራንን የፔትሮኬሚካል ኢንዱስትሪዎች ኢላማ ካደረጉ ጥቃቶች ጋር ተያይዞ የመጣ ሲሆን ግጭቱ ከመከላከያ ተቋማት ወጥቶ ወደ ሲቪል የኢኮኖሚ አውታሮች መሸጋገሩንም የሚያመላክት ነው። ኮስታ በመግለጫቸው ይህንን አደገኛ ዙሪት ሊያስቆም የሚችለው ብቸኛው መንገድ ዲፕሎማሲያዊ መፍትሄ እንደሆነ በመጥቀስ የዓለም ኃያላን ወደ ጠረጴዛ ዙሪያ እንዲመለሱም ጥሪ አቅርበዋል። ይህ የኮስታ ጠንከር ያለ አቋም የመጣው በአሜሪካው ፖለቲከኛ ዶናልድ ትራምፕ በኩል የተሰነዘረው ማስጠንቀቂያን ተከትሎም ነው። ትራምፕ ለዓለም ንግድ ቁልፍ የሆነውን የሆርሙዝ ወሽመጥ በኢራን በኩል የሚዘጋ ወይም እንቅስቃሴ የሚገታ መስሎ ታይቶኛልና አሜሪካ የኢራን መሠረተ ልማቶችን እስከ ማውደም የሚደርስ እርምጃ እየወሰደች ነው ሲሉም ዝተዋል። የአይነቱ የኃይል ላይን ፖለቲካ ግብግብ ዓለም አቀፍ ሕግጋት ለፖለቲካ ጥቅሞች ሲባል ወደ ጎን እየተገፉ ስለመሆናቸው ትልቅ ማሳያም ነው። የሆርሙዝ ወሽመጥ በየቀኑ በሚሊዮን የሚቆጠር በርሜል ድፍድፍ ዘይት የሚያልፍበት የዓለም የኢኮኖሚ የደም ስር በመሆኑ በዚህ አካባቢ የሚነሳ ማንኛውም ግጭት ዓለም አቀፍ የነዳጅ ገበያን ከማናጋቱም በላይ ሰላማዊ ዜጎችን ለከፋ ችግርም ይዳርጋል፣ እየዳረገም ነው። ከሕግ አንጻር ታዲያ ጉዳዩ የበለጠው ስብስብ ነው ይላሉ የቀድሞ የዓለም አቀፍ የወንጀለኞች ፍርድ ቤት መስራች ዋና አቃቤ ሕግ ሉዊስ ሞሪኖ አካምፖ ለቢቢሲ በሰጡት ቃለ መጠይቅ በኢራን ላይ የሚሰነዘሩ ጥቃቶች የጥቃት ወንጀል ሊባሉ እንደሚችሉም አስጠንቅቋል። እንደ አካምፖ ትንታኔ አንድ ሉዓላዊት ሀገር ያለበቂ ምክንያት ማጥቃት በኑረምበርግ መርሆችና በሮም ደንብ መሠረት ከፍተኛ ወንጀል ነው። ከመቶ በላይ የሚሆኑ የዓለም አቀፍ የሕግ ባለሙያዎችም ይህንን ስጋት በመጋራት በጋራ የፈረሙት ግልጽ ደብዳቤ አሜሪካ፣ እስራኤልና ኢራን በጋራና በተናጠል ዓለም አቀፍ የሰብአዊ መብት ሕግጋትን እየጣሱ መሆናቸውን ጠቁመዋል። ባለሙያዎቹ በተለይም ሰላማዊ ዜጎች የሚገለገሉባቸው የኃይል ማመንጫዎችና የፋብሪካ ተቋማት ላይ የሚቃጡ ጥቃቶች የጦር ወንጀል ሊሆኑ እንደሚችሉ በመግለጽ በጥልቅ ማሳሰባቸውን ገልጸዋል። በመሬት ላይ ያለው እውነታ ግን የቃላት ጦርነቱ ወደ ተግባር መቀየሩን የሚያሳዩ ሪፖርቶች የሚወጡበት ሆኗል። የኢራን መገናኛ ብዙሃን እንደዘገቡት በደቡባዊ የአገሪቱ ክፍል በሚገኘው የማርቫዳሸት የፔትሮኬሚካል ፋብሪካ ላይ በጠላት የተሰነዘረ ጥቃት ደርሶብኛል ብሏል። የፋርስ ዜና ወኪል ጥቃቱን ተከትሎ ከፍተኛ እሳት ተቀስቅሶ እንደነበርና በኋላም በቁጥጥር ስር መዋሉንም ዘግቧል። ይሁን እንጂ የዜና ምንጮቹ በጉዳቱ መጠን ላይ የሚሰጡት መረጃ ይለያያል። የታሲም የዜና ወኪል የማርቫዳሽት አስተዳዳሪዎችን ጠቅሶ እንደዘገበው ከሆነ በኢንዱስትሪው ላይ የደረሰው ጉዳት አነስተኛና ሊጠቀስ የማይችል ነው። ይህ የመረጃ ልዩነት በጦርነት ወቅት የሚኖር የፕሮፓጋንዳ ፍልሚያ አካል እንደሆነም ይገመታል ነው የተባለው። በሌላ በኩል እስራኤል በአሳሉያህ በሚገኘው
የሳውዝ ፓርስ ፔትሮኬሚካል ፋብሪካ ላይ ጥቃት መፈጸሟን በይፋ ማመኗ ግጭቱ ወደ ኢኮኖሚ አውታሮች መሸጋገሩን የሚያረጋግጥ የአደባባይ ሚስጥር ሆኗል። ከ1979ኙ የቴህራን አብዮት ጀምሮ የሻከረው ግንኙነት ባለፉት ዓመታት በኢራን የኒኩለር መርሃ ግብር ምክንያት ይበልጥ እየከረረ መጥቷል። አሁን ደግሞ ወደ ቀጥተኛ ጦርነት ተዛምቷል። አሁን ላይ የሚታየው ቀጥተኛ ወታደራዊ ግጭትም የዚህ የረጅም ጊዜ ጥላቻና የመጠራጠር ውጤት እንደሆነ አያጠያይቅም የሚሉም ብዙ ናቸው። እስራኤል ኢራንን ለሕልውናዊ ስጋት ናት ብላ ስታምን፣ ኢራንም በበኩሏ ቀጠናዊ ተጽዕኖን ለማስፋት የምትችላቸውን ኃይሎች መደገፏን እንደማታቆም ትናገራለች። ይህ ጂኦፖለቲካዊ ፍላጎት ነው ዛሬ ሰላማዊ ዜጎችና የሲቪል መሠረተ ልማቶችን ለጥቃት እያጋለጠም የሚገኘው። ታዲያ የወደፊቱ ምንድን ነው የሚለው የብዙዎች ጥያቄ ነው። አሁን ላይ ያለው ሁኔታ ሁለት አቅጣጫዎች ሊኖሩት እንደሚችሉም ይገመታል። አንደኛው ውጥረቱ ከቁጥጥር ውጭ ሆኖ ወደ ሰፊ ቀጠናዊ ጦርነት ማደግ ሲሆን፣ ይህ ከሆነ የዓለም ኢኮኖሚ በነዳጅ እጥረት ምክንያት ክፉኛ ይናጋል፣ በሚሊዮን የሚቆጠሩ ሰዎችም ለስደትና ለሞት ይዳረጋሉ። ሁለተኛውና ተመራጩ መንገድ ግን አንቶኒዮ ኮስታ እንዳሉት የዲፕሎማሲው መስመር ነው። ዓለም አቀፉ ማህበረሰብ በኢራንና በእስራኤል መካከል የሽምግልና ሚና እንዲጫወት ጫና ካደረገ አሜሪካም በዚህ ውስጥ መግባቱ አይቀሬ ነው። ምናልባትም የከፋውን አደጋም ማስቀረት ይቻላል። ሆኖም ይህ ስኬታማ ሊሆን የሚችለው ሁሉም ወገኖች ለዓለም አቀፍ ሕግ ተገዢ ሲሆኑና የሲቪል ተቋማትን ከጦርነት ቀጠና ውጪ ለማድረግ ሲስማሙ ብቻ ይመስላል። ይህ ደግሞ አሁን ባለው ነባራዊ የፖለቲካ ሀቅ ጠባቡ መንገድ ይመስላል። በመካከለኛው ምስራቅ እየታየ ያለው ክስተት የሀያላን ፍላጎትና የሕግ የበላይነት የሚፋጠጡበት ታሪካዊ ወቅትም ሆኗል። የኤነርጂ ተቋማትን ማጥቃት የጠላትን አቅም ማዳከም ቢመስልም ውጤቱ ግን የረጅም ጊዜ ማኅበራዊና ኢኮኖሚያዊ ጠባሳን ጥሎም ያልፍ ነው። የዓለም አቀፍ ሕግ ባለሙያዎችና እንደ አውሮፓ ምክር ቤት ያሉ ተቋማት የሚያሰሙት ድምፅ ከፖለቲካ ጩኸት በልጦ ካልተሰማ የቀጠናው ሰላም በቅርብ ጊዜም የሚታሰብ አይሆንም። የወደፊቱ ዕጣ ፋንታን የሚወስነው ሀያላኑ ከጥፋት ይልቅ ግንባታን፣ ከጦርነት ይልቅ ዲፕሎማሲ መምረጥ በሚችሉበት ብስለት ላይ ይሆናል ተብሎ ግን እየተጠበቀ አይደለም። በተለይም የዶናልድ ትራምፕ የጦርነት ናፋቂነት ነገሮችን ከድጡ ወደ ማጡ እየወሰዳቸው ነው። ይህንን ዓለም አቀፍ የትንታኔ ዘገባ ስናዘጋጅ ቢቢሲን፣ አልጀዚራን፣ ሬውተርስን፣ ሚድል ኢስት ሞኒተርንና ፋርስ ኒውስን በዋቢነት ተጠቅመናል።